እኔው ክርስቲያን ሆኜ ማለት ነው። መቼስ አንድ ክርስቲያን በስራው ይታወቃል አይደል? አንድ ክርስቲያን ኢየሱስ ጌታ ነው ስላለ ጌታ ጌታ ስላልክ ክርስቲያን መሆን አይረጋገጥም። ሂዱና በፍሬያቸው ለዩዋቸው ነው የሚለው አይደል? እኔ ክርስቲያን ሆኜ ማርያም ትሰማኛለች ብላ አሁን አንተን ምን ይጎዳል? እስቲ ማለት የተለያየ እምነት ውስጥ ስለሆንን ማለት ነው። ምን ይጎዳል? ለምን ክርስቲያን ሆኜ እየኖርኩ ማለት ነው። ገብቷል? ክርስቲያንነቴን በመረጥኩት መንገድ እየሄድኩ ነው። ማርያም ትሰማኛለች ብል ምን ይጎዳል አንተን? ምክንያቱም አንተ ወንድሜ ነህ፣ ሌላ እምነት ውስጥ ነው ያለው። እሺ ጥሩ ጥያቄ ነው። እኔም ጎርቶኝ አይደለም። ይሄ እምነት ግን ሲኦል ይከታል እያልኩ ነው። እኔ መርጫለሁ ዳኒ። ጠየከኝ እኮ ዳኒ። ከጠየከኝ መስማት አለብህ ወይ አለመጠየቅ ነው። አየህ፣ ይሄ ልምምድ ይሄ እምነት ሲኦል ይከታል እያልኩ ነው። በደምብ ስማኝ። ይሄ ልምምድ ሲኦል ይከታል እያልኩ ነው ያለው። ለምን አትለኝም? በላይ በሰማይ ያለ አንድ አምላክ ነው እንጂ አማልክቶች በሰማይ የሉ። ያለው አምላካችን አንድ አምላክ ነው። ጸሎት ልመናን የሚቀበል በዙፋኑ ላይ የተቀመጠ የሰራዊት ጌታ እግዚአብሔር ብቻ ነው። መዝሙር 65 ላይ እንደዚህ ብሎ ይናገራል። ስጋ የለበሰ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ነው የሚለው። አየህ፣ ስለዚህ ሰዎች ጸሎትና ልመናን የሚያቀርቡት በዙፋኑ ላይ ለተቀመጠ ጸሎትና ልመናን ለሚቀበል ለአምላካችን ለእግዚአብሔር ብቻ ነው እንጂ ለሌላ ፍጡር ጸሎትና ልመና አይቀርብም። አንተ ጸሎትና ልመና በዙፋን ላይ ላልተቀመጠችው ለማርያም የምታቀርብ ከሆነ አንተ ጣዖት ሆናብሃለች። አየህ፣ ስለዚህ ጣዖትን የሚከተልና ጣዖትን የሚያመልክ ሰው የእግዚአብሔርን መንግስት አይወርስም። ይሄ አያስጨንቀም ወይ ዳኒ ካልከኝ፣ ስለኔ አይደለም ስለ አንተ ያስጨንቀኛል። ለምን? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ስለሚል አንተ በክርስቶስ ኢየሱስ አምነ በእውነተኛው የእግዚአብሔር መንግስት ውስጥ የገባህ ወንድም አይደለምና ወንጌል እነግርሃለሁ። ምርጫው ግን የማን ነው? ያንተ ነው። አይ እኔ ማርያምን ይሄው ተከትዬ ወደ እሷ ጸልዬ እሷን ተስፋ አድርጌ ሲኦል እገባለሁ ካልክ ምርጫው ያንተ ነው። እኛ ምንድን ነው የምናደርገው? አቧራውን እናራግፋለን፣ ትቢያውን ከእግራችን ላይ እናራግፋለን። ግን እውነቱን በፍቅር እንነግርሃለን። እያደረግን ያለ ነው ይሄን ነው። እናስገድዳለን? በፍጹም ማንንም አናስገድድም። እውነቱን ግን በፍቅር እንነግርሃለን። ምርጫው ግን ያንተ ነው። ሞትና ህይወት በእጅ ላይ ተቀምጦላል። የምትመርጠውን ነገር መጨረሻ ላይ ታገኛለህ። ካንተ ደም ግን እኛ እንጠየቅ። አየህ፣ ያንተ ደም ግን እኛ የለብንም። that is your choice brother። ምርጫ ያንተ ነው። እኛ ልናስገድድ አንችልም። አየህ፣ በላይ በሰማይ ያለው እግዚአብሔርን ብቻ አምልከህ የማትኖር ከሆነ የዘላለም ህይወት ተስፋ የለህም። ሲኦል ነው የምትገባው ብራዘር። እዚህ ምርጫው ያንተ ነው ወንድም ማለት ከኛ ዘንድ አንዳቸው ነገር ይሄ ነው ምን that's why brother ወንጌል የምንሰብካችሁ በፍቅር ለዛ ሌላ ምንም ማለት የምናገኘው ነገር አለ? ምንም። አንተ ጴንጤ በመሆንህ የሚጨመርልን አንዳች ነገር የለም። ግን አደራ አለብን። አንተ ሲኦል እንዳትገባ እግዚአብሔር በእኛ ውስጥ ሆኖ እየቃተተ እየለመነ ነው ወንድም ማለት። በላይ በሰማይ የተቀመጠች ጸሎት ልመናን የምትቀበል ማርያም የለችም። ቤተክርስቲያን ጣዖታትን ያደረገችባችሁ ማርያም፣ ካቶሊክም ኦርቶዶክስም ቢሆን። ስለዚህ ወደ እግዚአብሔር ሐሳብ እንድትመለሱ ነው ይሄን የምንለው። ማን ይናውራ እስኪ። አይደለም ተሳስተዋል፣ ወረድክብን እኮ። እሺ ሜላ ቢመጣ ደስ ይለኝ ነበር። ከሜላ ጋር ሰጀመራ። እሺ ምንድን ነበር? ብዙ ሙሉን አልሰማኋችሁ። ምንድን ነው? መጀመሪያ ስለ ድንግል ማርያም ያለህን ነገር ግለጽ አለኝ። እኔ ገለጽኩለት። ምን አልኩት? አንደኛ እመቤታችን ድንግል ማርያም እንደኛ ፍጡር ነች። ምንም አይነት መለኮት ባህሪ የላትም፣ አልፈጠረችም። ተፈጣሪ እንደኛ ነች። ሁለተኛ የአምላክ እናት ሆና በመመረጧ በንጽህናዋ የተሰጣትን ይህን ልዩ ጸጋዋን እናከብራታለን፣ ከፍ እናደርጋታለን። ሶስተኛ ደግሞ የምልጃን እንደ ዶግማ እናየውም፣ እንደ እንትን ነው፣ ቀኖና ነው። ለምሳሌ እኔ ራሴን መማለድ እችላለሁ፣ እኔ ለአንተ መማለድ እችላለሁ፣ መላእክት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሊማልዱኝ ይችላሉ፣ ሰው ፍጥረት ለፍጡር ሊማልድ ይችላል ብለን እናምናለን። እና ይህም በማለታችን እኛ ማርያምን እንደምናመልካት አድርጋችሁ ማቅረብ የለባችሁም። ይሄ አትሰናከሉብን ለማለት ነው። እኛ እናመልካቸው ፍጡርን ማንንም እንዳምንህ የንግግር ማስረጃ አስተኝ። ቤተክርስቲያን ነገረ ቅዱሳን እንደ ዶግማ እንደማታየው ማስረጃ አስተኝ። የማርያምን ጉዳይ ነገረ ማርያምን እንደ ዶግማ እንደማታየው ማስረጃ አስተኝ። ምክንያቱም እኛ ዶግማችን 5 ናቸው። ምንድናቸው? ሚስጥረ ማስረጃ ነው ያለ ማስረጃ ማለት ነው። ማስረጃውን በብቻ አላልኩም፣ ግን የተማርኩት ትምህርት አለ አይደል? የላትም ቤተክርስቲያን የላትም እላለሁ።
አንተ ቤተክርስቲያንን አውቃለሁ እንደምትል እኔም በማስረጃ ላሳይ እችላለሁ። የላትም እልሃለሁ። ካላት አንተ አላት እንጂ ዶግማዋ 5 ናቸው። ምስጢረ ሥላሴ አሳይ። ቤተክርስቲያን ዶግማዋ 5 ብቻ ናቸው ያለችበትን ማስረጃ ነው። ነገረ ማርያም አሁን የቤተክርስቲያን ዶግማዋ አለመሆኑን ማስረጃ አንጣና አሳይ። እየዋሸህ ነው። እየነገርኩህ እኮ ነው። እየነገርኩህ አይደለ? አንተ የምታወራው የቤተክርስቲያን ማስረጃ አይደለም። አንተ የቤተክርስቲያን መጽሐፍ አይደለ። አንተ የቤተክርስቲያን ጳጳስ አይደለ። ተማሪ እኮ ነኝ እኔ። ክርስቲያኑ አንድ አካል ስለሆንኩኝ ተማሪ እኮ ማስረጃ አይደለም ወንድም ማለት አማኝ ስለሆንኩኝ መማር ወዳጄ፣ ተማሪ ማስረጃ አይደለም። ከየት እንደተማርክ በምን እናውቃለን? የምታወራው ነገር ማለት ስለመሆኑ ማስረጃ ሲባል የቤተክርስቲያንን መጽሐፍ መግለጥ ነው። እሱ ነው ትክክለኛ ማስረጃ። እሺ አይደለም ነው የምትለው? ብራዘር ነው የምትል ከሆነ ማስረጃ አስተን። ሜላ መጥቷል። ሜላ መጣ። ተመለስክ ይመስለኛል። የተመለስኩ አለ ኔትወርክ ያ ቅዱስ እኮ መጸለይ ነበረበት። ዝም ብለህ ነው። የካቶሊኩ ቅዱስ ነው እንዴ? እሺ እንዴት የሰራልኝ ይመስላል። አይ በቃ እሺ ተቀበለው ወዳጃችን። እሺ ቅዱስ ምን ላይ ነበርን? ምን ላይ ነበርን? ማስረጃውን ስለ ዶግማ እየጠየቀህ ነበር አይደል? እኔም የጠየቁ ጥያቄ ነው። ዶግማ አለኝና በእጅ አላስኩም። አሁን ግን ተምሬዋለሁ። የተማርኩት ትምህርት ስለሆነ ይሄን ስለው ያለ ማስረጃ አልቀበልም አለኝ። እሺ አንድ ቀላል ጥያቄ ልጠይቅህ። እሺ ሚስጥረ ክህነት ዶግማ ነው ቀኖና ነው? ሚስጥረ ክህነት ዶግማ ነው ቀኖና ነው? ክህነት አንድ ጊዜ የሚሰጥ ነው። ዶግማ ነው ወይንስ ቀኖና ነው ያልኩ? እኔ አምስቱን ነው የማውቃቸው። ዶግማ ነው ወይንስ ቀኖና ነው ክህነት? ሚስጥራተ ቤተክርስቲያን ውስጥ ነው ያለው። ቤተክርስቲያን ውስጥ ያለው ሚስጥረ ቤተክርስቲያን ውስጥ ዶግማ ነው ወይንስ ቀኖና ነው? እሱን አላውቀውም። የማላውቀው እንትና ቆይ እዚህ ጋር አንድ ሌላ ጥያቄ ልጨምርልህ። ጥምቀትን የሚፈጽምልህ ማን ነው? ጥምቀት የሚፈጽምልኝ ካህን ነው። እና ካህኑ ስለ ካህኑ የምታብራራበት ትምህርት ቀኖና ነው ዶግማ ነው? ስለ ካህኑ ክህነት አንዴ ነው የሚሰጠው፣ አይደገምም። ዶግማ ነው ወይስ ቀኖና ነው? ሚስጥራተ ቤተክርስቲያን ውስጥ ነው የሚገለጸው። ሚስጥራተ ቤተክርስቲያን ውስጥ ነው የሚገለጸው እሱ። እሺ አያደል በዚህ እንኳን ትያዛለህ ማለት ነው። አይ እኔ ሚስጥራተ ቤተክርስቲያን እንደሆነ አውቃለሁ። ሚስጥራተ ቤተክርስቲያን ውስጥ እንዳለ ስለ ሚስጥራተ ቤተክርስቲያን ታዲያ ምንድን ነው? ቀኖና ሰባት አሉ። ሚስጥራተ ቤተክርስቲያን ሰባት አሉ። ለምሳሌ የጋብቻ አለ አሉ፣ እንደ ዝርዝሮች አሉ። እሱ በደንብ አላውቅም። አታውቅም። ለዛ እኮ ነው። እሺ ሌላው ስለ ማርያም ስታወራ እኛ ማርያም የምናምነው ሰው ነች ብለን ነው ብለሃል አይደል? አዎ። እሺ ከተማ ይወርዳለች ማርያም? ከተማ ይወርዳለች? ተወልዳ ነው እንጂ ተወልዳ እንደኛ ተወልዳ ከናት ከአባት። ኦርቶዶክስ ማርያም ከሰማይ ነው የወረደችው ነው የምትለው? አትልም። እርግጠኛ ነህ? አዎ እንደዚህ ብላ ማታውቅም አትልም። ወደፊትም አሳየውስ እንደምትል አታሳየኝማ። ካሳየኝ ብታሳየኝ ራሱ አላምነውም። ምክንያቱም ብላ ማታውቅም አትልም። ማሳየም አታምነውም? ምክንያቱም አይደለም የኛ ትምህርት አይደለም እሱ፣ ከኛ ውጭ የሆነ ነው። እንደውም ትወገዛለህ እንደዛ ብለህ ካላመንክ። አረ በወገዝ ይሻለኛል ካልኩ እንደዛ ብለህ የምታምን ከሆነ በወገዝ ይሻለኛል። የኦርቶዶክስ ትምህርት አይደለም ይሄ። እሺ ላሳየህ። ቆይ ወዳጄ የቱ ጋር እስኪ ላሳየህ። ተረጋጋ። ከሐሰተኞች መምህራን ተጠበቁ የሚል መጽሐፍ አላት። ይህ መጽሐፍ ታውቀዋለህ? ታውቀዋለህ? ማን የጻፈው እስኪ ታውቀዋለህ ወይ? ምንድን ነው የሚለው? ከሐሰተኞች መምህራን ተጠበቁ። እሺ ታውቀዋለህ ወዳጄ? ይሄን አላውቀውም። ምንድን ነው ከላይ ያለው እንደሚለው? ያው እሺ በ86 ዓመተ ምህረት ሐምሌ 4 ነው መጽሐፉ የወጣው።
ማን ያዘጋጀው? እዚህ ጋር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ትምህርት ይላል። ማተብስ ማተብ ይላል። እሺ አቡነ ጳውሎስ እዚህ ጋር አሉለ። ከዛ ምን ይላል? የብፁዕ ወቅዱስ ፓትርያርክ መልእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምዕመናን ልጆቼ ብሎ አቡነ ጳውሎስ ያስተላለፉት መልእክት ደግሞ እዚህ ጋር አለ። እሺ ይህ ሁሉ መልእክታቸው ነው። ከዛ ምን ይላል? አነሳስቶ ላስጀመረን አስጀምሮ ላስፈጸምን ለሁሉ አምላክ ክብር ምስጋና ይግባው አሜን። አባ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አዲስ አበባ ይላል። ከዛ ጸሎተ ሃይማኖት ይቀጥላል። የሃይማኖት ጸሎት። ከዛ ወደ ዋናው ሐሳብ ልውሰድ። እሺ ቆይ ወዳጅ ላሳይ። እዚህ ጋር ምን ይላል ርዕሱ? እመቤታችን ጥንተ አብሶ የለባትም ይላል። የለባትም ይላል። እሺ አሁን ማርያም ጥንተ አብሶ እንደሌለባት እያስረዱ ነው። ይሄኛው የምታየው እያስረዱ ነው። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታምነው ተመልከት። ቤተክርስቲያን ስለእመቤታችን የምታምነው እምነት የምታስተምረው ትምህርት ትምህርት ምን ማለት ነው? ለጂ ትምህርት ዶክትሪን ነው አይደለም? ትምህርት ዶክትሪን ነው አይደለም? ትምህርት ማለት ዶክትሪን ነው የሚባለው። ትምህርት ነው ምንድን ነው የሚባለው? እሺ ቃሉን ስለማታቆመሽ ዶክትሪን ያመነችበትን እሷ ማለት ለምሳሌ አንድ አካል ያመነበትን ነገር ለሌሎች የሚያስተላልፍበት ማለት ነው። ሚዲያ ነው እሱ። ዶክትሪን ታዲያ ምንድን ነው? ዶክትሪን በለው። እሺ እንትን አቋም ምንድን ነው? ዶክትሪን ዶግማ አይደለም? ለፋምናለህ እንቀጥል፣ ችግር የለውም። እንውረድና ዋናው ፖይንቱ ጋር ደረሰን። እስቲ አንብበልኝ። የቱ ጋር ነው? ከዚህ ጀምረህ ብታነበው ደስ ይለኛል። እሷም ትንሽ ነው ግን እሷም ይላል በጣም ደቅቅ ያለ ነው። እሷም በእግዚአብሔር ነው በእግዚአብሔር ባሪያ የእግዚአብሔር ባሪያ አለው እንደ ቃልህ ይደረግ እንደ ቃልህ ይሆንልኝ አለችው። በዚህ ጊዜ ዋህድ ነው የሚለው። ዋህድ ጣጽ ነው ቃል ነው የሚለው። ዋህድ ቃለ እግዚአብሔር ዋህድ ቃለ እግዚአብሔር በማህፀኗ አደረ በማህፀኗ አደረ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህ ነው ይላል። ከዚህ ወጥቶ ጥንተ አብሶ ነበረባት ወይንም አለባት። ከዛስ የነጻች እሺ የነጻች ከብስራት በኋላ ነው። ከብስራት በኋላ ነው። እሷ ሰው ናት ነው የሚለው። ሰው ናት። እሷ ሰው ናት፣ ከሰማይ አልወረደችም እኮ እያሉ መናገር። እሺ መናገር ከዚያም አልፎ መጽሐፍ መሳሳት ሳይሆን በደል ድፍረት ክህደት የማይሰሪ ኃጢአት ነው። እና ምን ይላል? መሳሳት ብቻ ክህደት የማይሰሪ ኃጢአት ነው ስላለች ናልከኝ
ማርያም ሰውን ከሰማይ ያለች ማለት በደል፣ ድፍረት፣ ክህደት የማይሰራ ኃጢአት ነው ትላለች። ድምፅ ግን ወጣ ቆረጥ ቆረጥ ይልብኛል። እንደቀድሞ አሁን ትንሽ ትንሽ የኔ ነው። እስኪ ድገምልኝ ጥያቄውን። ቪዲዮ ነጥቦ መሰለኝ ትንሽ ድምፅ ቆረጥ ቆረጥ ይላል። አየሁ አይደል? አየሁ አይደል? ምንድን ነው ያለው? ስለዚህ ምን ትላለህ? ድገምልኝ እስኪ። ምንድን ነው ያለው? አነበብኩ እኮ ወዳጅ። ማርያም ሰው ናት ከሰማይ አልወረደችም እኮ እያነበብኩልህ ነው። ማርያም ሰው ናት ከሰማይ አልወረደችም እያሉ መናገር ከዚህም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራይ ኃጢአት ነው። ጸሐፊው ማን ነው ግን? ቅድም እኮ አሳየህ ወዳጅ። ማተብ የሌለው ማን እንደጻፈው የማይታወቅ አንተ ስላመጣኸው ነው። ይታመናል ብለህ ታምናለህ? ይሄንን ይሄ እኮ እንትን ነው የኦርቶዶክስን ትምህርት አይደለም ብያለሁ። ስለዚህ ተካው ማተም ያለውን መጽሐፍ እስቲ ያሳየኝ አንተ። በአጠቃላይ አሁን ከኦርቶዶክስ አስተምሮ ውጭ ስለሆነ እኔ አልቀበለውም። ስነግርህ መጽሐፉ ራሱ ከየት እንደመጣ አይታወቅም ነው ማለት አይታወቅም ማለት ኦኬ። አንተ ያመጣው መጽሐፍ ስለሆነ ከየትም አይታወቅም። በቃ እኛ የምናሳያችሁን ማስረጃ አትቀበሉ። እናንተ ማስረጃ አውጡና አሳዩ ስንላችሁ ደግሞ የላችሁም። ምን እናድርግ ታዲያ እኛ? ስለዚህ በመጽሐፍ ቅዱስ እናውራ። አይ ያወራን ያለ ነው ስለአንተ ቤተክርስቲያን ትምህርት ነው። አንተ ቤተክርስቲያን ትምህርት ደግሞ መጽሐፍ ቅዱስ ላይ የለም። አለ እንጂ የለም። ይኸው ቢኖርማ ከዛ ታሳየናለህ። ውጭ ከሆነ አንቀበል የለም። የአንተ ቤተክርስቲያን ትምህርት የለም እንዴ? ምን ጠየቀኝ? አሁን ይሄን እኮ አንተ አመጣኸው ማለት እኮ አንተ አመጣኸው ማለት አንተ ጽፈው ሊሆን ይችላል። ይሄ በአሁኑ ሰዓት ምን ቀላል እኮ ነው። ነገሮችን እንደዚህ አስመስሎ ማምጣት በጣም ቀላል ነው እኮ። ያንተን እስቲ ስለዚህ አሳየኝ ምን እኮ። ቀድም የለኝም አልክ እጄ ላይ። በእጄ የለም የተማርኩትን ነገርኩህ። ይሄ ነው አልኩህ። የተማርከው ማን ምን ያደርግልኛል? ማስረጃ አይሆነኝም። እኔ አንተ የተማርከው እንደኛ ጽሁፍ ካለ አቅርብ አለ። አሁን ቤተ ክህነት ብትሄድ ያሳይኋል። ለምሳሌ ማህበረ ቅዱሳን ብትሄድ በደንብ ያሳይኋል። ማንኛውም እንትን ቦታ ብትሄድ በደንብ ማንበብ ትችላለህ። እኔ የሚያሳየው ይህን መጽሐፍ ቤተ ክህነት ብትሄድ ታገኘዋለህ። አይኖርም፣ እዛ ይወጣል። አይ እንደዛ ከሆነ ይወጣል። ምክንያቱም ባለፈው ጉባኤ አልነበረ? የዛሬ ዓመት ጉባኤ ነበረ። ጉባኤ ነበረና መንበረ ፓትርያርክ አዘጋጅቶት ይወጣል ትለኛለህ። ከእንትን ከቤተ ክህነት አንተ ቀላል። ምክንያቱም ለምሳሌ ባለፈው ዓመት በነበረ ጉባኤ ላይ መጽሐፎች ይለዩ ተብለዋል። ይገባዋሉ፣ ሰርጎ ይገባዋሉ፣ ምንፍቅና ትምህርት ይዘው ይገባዋሉ እና ይለዩ ተብለዋል። እና ያኔ ይለያል ብዬ ነው የምነግርህ። ይሄ ራሱ ንግግር ምን ያሳያል መሰለ? ቤተክርስቲያን ውስጥ ዝም ብሎ ሰዎች ትምህርት እንደሚያስገቡ ነው የሚያሳየው። ሰርጎ የገቡ ትምህርቶች ብዙ እንዳላችሁ ነው የሚያሳየው። ብለዋላ ክርስቶስ በግ ለምድ ለብሰው ከሚወጡ ተንቀቁ ብለዋል። በግ ለምድ ለብሰው የሚወጡ ብዙዎች እንዳሉ አስረድቶናል። ክርስቶስ ስላስተማረን እንጠብቀዋለን። ምኖች ናቸው የሚመጡት? በግ ለምድ ለብሰው አንተን መስለው እኛም መስለው በግ ለምድ ለብሰው የሚመጡ ምንፍቅና የሚያስተምሩ አሉ። ኦርቶዶክስን መስለው። ስለዚህ እነዚህ እንዳሉ ይጠበቃል። ኢየሱስ ያስተማረው ስለ ኦርቶዶክስ ነው ወይ አንተ? እኛ የክርስቶስን ትምህርት ነው የምናስተምረው እያልኩ እኮ ነው። የክርስቶስ ትምህርት ስለምናስተምር ምንፍቅና የሚያስተምሩ ሰዎች ይገባሉ፣ ኦርቶዶክስ መስለው ገብተው ምንፍቅና ያስተምራሉ፣ ያትማሉ እያልኩ ነው። አይ እሱ እንኳን ተወው፣ ዝም ብለህ ነው። ኢየሱስ ስለ ህትመት እያስተማረ ነው። ስለ ማርያም እናውራ። ስለ ማርያም አንሺ፣ ሌላ ጥያቄ ልጨምርልህ። እሺ፣ ማርያም ሞታለች? ሞታ እንደ ሰው ሞታለች። አዎ ሞታለች። እንደ ሰው ሞታለች። ምክንያቱ የሞቷ ምክንያት ምን ነበር? ያ እድሜዋ ሲደርስ በ64 ዓመቷ እድሜዋ ነው። በ64 ዓመት ሰው ግዴታ መሞት አለበት? እድሜዋ ነው ማለት ምን ማለት ነው? በ64 ዓመት ሞተች አውቃለሁ እኔ። የሞቷ ምክንያት ምንድን ነው? ሰው በተለያየ ምክንያት ይሞታል። ታሞ ይሞታል፣ ተገጭቶ በአክሲደንት ይሞታል። እንግዲህ ጊዜዋ ሲደርስ ሞተች ነው እኔ የማውቀው። ታማ ምናምን አይደለም። እኔ ብዙ የማውቀው እንትን አይደለም፣ ግን በ64 ዓመቷ እንዳረፈች አውቃለሁ። ኦኬ፣ ታማ መሞቷን ታውቃለህ? እሱም በደንብ አላውቅም፣ አጣራለሁ እስኪ።
ዲቴል ዲቴል ታጣራለህ? አጣራለሁ። ምክንያቱም እንዳልዘባረቅ ዝም ብዬ በድፍረት እንዳልዘባረቅ ነው እንደናንተ። ማርያም መታመም ትችላለች? እኔም ሀሳብ ልስጥ በዚህ ጉዳይ። ቆይ ሰው አይደለች? ማርያም መታመም ትችላለች? ቅዱስ የሰው ባህሪ እኮ ነው ያላት። እንደ ሰው ባህሪ ፍጹም ሰው አይደለች እንዴ? ለምን አትታመምም? ለምን ትቸግራለችም እኮ መቸገርም አለ። ተሰዳለች፣ ክርስቶስን አዝራ ተሰዳለች፣ ተቸግራለች። ኃጢአትስ? ብዙ ባህሪ የሰው ባህሪ ያላት። እሺ እንደዛ ካልክ ማርያም ኃጢአትን መስራት ትችላለች ማለት ነው የሰው ባህሪ ካላት። ኃጢአትን መስራት ግን አልሰራችም። እሷ ፍጹም በሀሳቧም በምኗም ንጹህ ነች እና መስራት ትችላለች፣ ግን አልሰራችም። እሷ ፍጹም ነች። ፍጹም ድንግል ነች በሀሳቧም በምኗም። ምንድን ነው ድንግልና የምትለኝ? እኔ ስለ ኃጢአት ነው የጠየቅኩህ። ምን ድንግል ያልሆነ ሰው ኃጢአተኛ ነው ማለት ነው? በሀሳቧም ድንግልና ስልክ ኃጢአት አልሰራችም ለማለት ነው። ምንም አይነት ኃጢአት አልሰራችም በሀሳቧም ራሱ። እሱን አሳየኝ ከመጽሐፍ ቅዱስ ምንም ኃጢአት እንዳልሰራች። ለምሳሌ ሲያበስራት ስታይ ጸጋን የተሞላሽ ሆይ ብሎ ሲላት ሙሉ ብዙ ጸጋን የተሞላ ማለት ጸጋዎች በሙሉ እንዳላት ይገልጻል እዛ ጋር። እና ከጸጋዎች ውስጥ ደግሞ አንዱ ቅድስና ነው አይደለ? ኃጢአት እንዳልሰራች ነው ጥያቄ ወዳጅ እኮ። ቅዱስ ተው በእናትህ ማርያምን ኃጢአተኛ እያለ እያወራ ምን አይነት ቅሌታሞች ናቸው? ያ የዲያብሎስ አካል እኮ ነው። ምን ታደርገዋለህ? እሺ ቀጥሉ፣ ግብራችሁን ቀጥሉ። አሁን ወደ ጥያቄ ግባ። መጽሐፍ ቅዱስ ላይ ያሳየኝ ማርያም ኃጢአት እንዳልሰራች ያሳየኝ። ሰራች የሚል ቦታ የለም። ለምሳሌ አንቺ ምድር አለ ከሴቶች ማለት አንቺ የተመረጥሽ ነሽ ብሎ ነው ገብርኤል ያበሰራት። እና የተመረጠችው ደግሞ በንጽህና ነው። እግዚአብሔር ከላይ ሆኖ አየ፣ አንድስ እንኳን እንትን ያገኘ የለም። ስለዚህ እሷን ንጽህናውን አይቶ መርጧት ማደሪያ አረጋት። እግዚአብሔር ማደሪያ ደግሞ በምን ማለት ንጽህናዋን አይቶ ነው ያደረባት የሚለውን ማስረጃ ያሳየኝ። ለምሳሌ በትንቢተ በኦሪት ውስጥ አለ። በኦሪት ትምህርት ውስጥ እግዚአብሔር ከላይ ሆኖ አየ። መጽሐፉን ንገረን፣ ምዕራፉን ንገረን፣ ቁጥሩን ንገረን። እኔ አልሸመደድኩትም፣ ግን ሀሳቡ እንደዛ አለ። አልሸመደድኩም። ቅድም መጽሐፍ አልያዝክም አልክ፣ አሁን ደግሞ ጥቅስ አልያዝኩም አልክ። ታዲያ ምንድን ነው ያዝከው ወዳጄ? በጨበጣ ነው የገባው? እኔ ሸምድጄ እንደናንተ እንትን አይደለም፣ ለማሳሳት ሸምድጄ እንትን አይደለም። ሀሳቡን ይዘዋለሁ ነገር እምነትን ያዝን ያልኩህ እኮ እምነትህ የተመሰረተበት የመጽሐፍ ቅዱስ መያዝ ያቅታል እኮ ነገርኩህ እኮ። እንደዛ የሚል አለ። እግዚአብሔር ከላይ ሆኖ ተመለከተ፣ አንድም ንጹህ አላገኘም። እሷን መርጦ በእሷ ላይ እንዳደረና አሁን ገብርኤል ሲያበስራት ምንድን ያለው? ከሴቶች መሃል አንቺ የተባረክሽ ነሽ አላት አይደለ? የተባረክሽ ነሽ አላት። ሉቃስ 1:26 ጀምሮ አንብብ። ሉቃስ 1:26 ጀምሮ አንብብ። ስለ ንጽህናዋ የሚያሳይ ጥቅስ አሳይ። ቶሎ በል። ስለ ንጽህናዋ ሉቃስ 1:26 ጀምሮ አንብብ። የተባረከች እንደሆነች የለም ማለት ነው። አንድ የመጨረሻ ጥያቄ ልጠይቅህ ከዚህ ጋር በተገናኘ ሰዎች መስዋዕት የሚያቀርቡት ለምንድን ነው? ሰዎች መስዋዕት የሚያቀርቡት ለምንድን ነው? መስዋዕት ማለት መስዋዕት ነው። የብሉይ ነው የምትለኝ? በብሉይ ኪዳን ጊዜ ካህኑ በቀን ይዞ የሚገባው ካህን መስዋዕት ኃጢአትን ለማስተሰረይ ነበረ። በዓመት አንዴ ደግሞ የሚገባው ለሰዎች ሁሉ ይዞ ይገባ ነበር። አንዴ ኃጢአታቸውን ለማስተሰረይ ይላል ብሉይ ላይ እኮ። ሰዎች መስዋዕት የሚያቀርቡት ለምንድን ነው? ይሄ ጥያቄ። ሰዎች ሄደው መስዋዕት የሚያቀርቡት ለምንድን ነው? ለኃጢአታቸው ማስተሰረያ ነው። ለኃጢአታቸው ማስተሰረያ ይሆን ዘንድ ወይ ጠቦት ወይ ዋኖስ ማስተሰረያ፣ ለኃጢአታቸው ማስተሰረያ ነው። በጣም አሪፍ። ይሄን እንዳትረሳው፣ መልስ እንዳትረሳው፣ አደራ እንዳትረሳው። እሺ፣ ማርያም መስዋዕት አቅርባለች ወይ? ማርያም ምንድነው የሚለው? እንደ ብሉይ ኪዳን ባህል መጽሐፈ ጊዜ ሲጠናቀቅ ወደ ቤተ መቅደስ እንደሄደች ነው የሚገልጸው። መስዋዕት አቅርባለች ወይስ አላቀረበችም? አቅርባለች የሚል አላየሁም እኔ። እስካለ አሳየኝ እስኪ። አላየም? አየህ፣ እሱ ነው ችግሩ። የሉቃስ ወንጌል ምዕራፍ 2 ቁጥር 24 እኮ አሁን ያልኩህ እንዳይሆን፣ የመጽሐፋቸው ጊዜ ሲጠናቀቅ ያለው እንዳይሆን። ለመስዋዕት ነው የሚያወራው። 2 ዋሊያ ወይም 2 እርግብ
ጫጨቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። ምን ትላለህ? እሺ ማርያም እኮ እንደ ብሉይ ባህል ነው የሚለው። ህግ ክርስቶስ ህግ ሊሽር ስላልመጣ ህግ ይፈጸም ዘንድ ያደርጋሉ እኮ። እኔ የጠየቅኩ ያለሁት ለማርያም ነው ወዳጄ። ማርያምና ዮሴፍ ወደ ኢየሩሳሌም ሄዱ። ምን ሊያደርጉ? መስዋዕት ሊያቀርቡ። ስለዚህ መስዋዕት የሚያቀርብ ሰው ምን አይነት ሰው ነው? ቅድም ባልከኝ ካህኑ ይዞ ሲገባ መስዋዕት የሚያቀርበው ሰው ኃጢአተኛ ነው አይደል? አይ ለኃጢአታቸው ማስተስረያ ይሆን ዘንድ መስዋዕት ያቀርባሉ። የብሉይ ጊዜ ኪዳን። ይሄኛው ግን በዛ መልኩ መግለጽ የለብህም። በዛ መልኩ መግለጽ ኃጢአተኛ ነው ብለህ ካልክ ሌላ ስህተት ነው ይሄ። አይ እንዴ ቅድም እኮ አልከኝ መስዋዕት የሚያቀርቡት ኃጢአተኞች ናቸው አልከኝ። ይኸው ማርያም አቅርባለች መስዋዕት ብዬ አሳየው። በብሉይ ጊዜ እንደዛ ነው። እነሱ ማቅረብ ግን እንዴት ነው ብለህ መረዳት መቻል አለብህ። በብሉይ አይደል የነበረችው? ምንድን ነው የምትለው? ክርስቶስ ተወለደ እኮ። ክርስቶስ ተወለደ። ከተወለደ በኋላ እኮ በቃ አዲስ ኪዳን ሆነ እኮ። ኢየሱስ ሲወለድ አዲስ ኪዳን ሆነ። ታዲያ ክርስቶስ አዲስ ኪዳን ማስረጃ፣ ኢየሱስ ሲወለድ አዲስ ኪዳን ገባ የሚል ማስረጃ እንታ ከፍለዋል አይደል? ከፍለዋል። እሺ አንድ የሥራ የምትወብኝ ነው። አንድ ትንሽ ስራ የምትወብኝ ነው። መለሳለሁ። ስማቸው ማን ነው? እሺ ዳኒ ቀጥል እንግዲህ